ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ ያልተጠበቁና በጣም አስደንጋጭ የሆኑ ነገሮችን በአብርሃምና በሩታ ዙሪያ እየሰማን ይገኛል። እነዚህ ነገሮች እንዴት ሊፈጠሩ ቻሉ? ሚስጥራቸው ምንድን ነው? ከምን የተነሳ እንደዚህ አይነት ነገሮች ድራማቲካሊ ወይ ደግሞ በፍጥነት ተቀያይረው እንግዲህ ነገሮች ከጠበቅነው በላይ ሊሆኑ ቻሉ የሚሉትን ነገሮች እምነግራችሁ ይሆናል ቤተሰቦቼ። በዛሬ እንግዲህ አዳዲስ በወጡት መረጃዎች መሰረት ሩታ አብርሃምን እንዳባረረችው ታውቃላችሁ። ከዚህ ጀርባ ያለው ነገር ምንድን ነው? ሩታ አብርሃምን ልታስወጣበት ያሰበችው ወይ ደግሞ ከቤት እንዳይኖር ከእሷ ጋር እንዳይኖር ያደረገችበት ምክንያት ምንድን ነው የሚለውን ነግራችኋለሁ። እንዲሁም አብርሃም ሌላ ጥፋት አጥፍቷል። እሱስ ያጠፋው ጥፋት ምንድን ነው? እውነት ጥፋቱ ለዚህ ነገር ዳርጎት ይሆንን ብለን የምንነጋገርበት ይሆናል ቤተሰቦቼ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን እንደተለመደ ኮመንት ላይ አስቀምጡልን። ሁልጊዜም እንደምንለው እንግዲህ አዳዲስ መረጃዎች ቶሎ እንዲደርሳችሁ የኖቲፊኬሽን በተኗን መንካት እንዳትረሱ። ይሄንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ቤተሰቦች በመጀመሪያ ያለ ነገራችሁ የምፈልገው ነገር ሩታ በትላንትናው ቪዲዮ እንዳያችሁት ከሆነ አብርሃምን ከቤት ልታስወጣው ችላለች። ይህ ነገር እንግዲህ ከምን የተነሳ ነው? ምን ተፈጠረ? በዚህ ደረጃ ሩታ በእርግጥ ከዚህ በፊትም እንደወሰነች ታውቃላችሁ። ነገር ግን ከአብርሃም ጋር መስማማቶች ላይ ደርሰው ነበረ። በተለይ የቤቱ ሁኔታ ወይ ደግሞ ለቤቱ ሰርፕራይዝ ካደረገ በኋላ ሁሉ ነገር አብርሃም ጨራርሶ እንግዲህ ወደ ቤቱ የመመለስን አዝማሚያዎች ካሳየ በኋላ ሩታ ልቧ መለሳለስ አሳይቶ ነበረ። ስምምነት ላይ ለመድረስ ችሎ ነበረ። በጓደኞቿም ግፊት እንዲሁም በነ ጽጌ ሮያል ማለት ነው በእነሱ ግፊት እንግዲህ ብዙ ነገሮችን አስባ ቢያንስ ቢቆይ ችግር የለውም ምንም የሚመጣ ነገር የለም ብላ እያሰበች ነበረ። እንዲሁም እሱ መምጣቱ ያን ያህል ጓደኞቹ የማይመጡ ከሆነ ምክንያቱም ከዚህ በፊት ጓደኞቹ በጣም አስጠንቅቋቸውና አስቀይሟቸው ስለነበረ በዚህ ደረጃ ተዳፍረው ከዚህ በኋላ እኔ ያለሁበት ቦታ ይደርሳሉ ብላ ስላልገመተች ሩታ እንግዲህ ተለሳልሳ ፈቅዳለት ነበረ። ይህ ነገር ተቀይሯል። እንግዲህ ዛሬ አብርሃምን ራሷ ነች ደውላ እንግዲህ ከቤት እንድትወጣ እፈልጋለሁ የሚልን ነገር የነገረችው ማለት ነው። በትላንትና ቪዲዮ ላይ ይሄንን ውሳኔ ልትወስን የቻለችው እንግዲህ አብርሃም እያደረገ ያላቸው ነገሮች ወይም ደግሞ ትላንትና ቬብ ሰራውላችሁ ቪዲዮ ሄርሜላ ሩታን እንዳገኘቻት ነግራችሁ ነበረ። ከዚህ ጋር የተያያዘ ነገር አለው ማለት ነው። ይሄ ነገር እንግዲህ ቤተሰቦቼ ምንድን ነው ይሄ ጉዳይ? ሄርሜላ ሩታን በጣም እንደለመነቻት ነግራችኋለሁ። በተለይ አብርሃምን ተይልኝ የሚሉ ነገሮችን ስላነሳች በዛ ዙሪያ እንግዲህ ሩታ ማንም ሰው እንዲመጣብኝ አልፈልግም፣ ቤቴ መጥቶ እንዲረብሸኝ አልፈልግም ማለቷን ታስታውሳላችሁ። ይህ ነገር እንግዲህ በሄርሜላ ምክንያት ተጣሰ ማለት ነው። ሄርሜላ ሁልጊዜም እንግዲህ አብርሃምን ለማግኘት ስትል የማታደርገው ጥረቶች የሉም ብያችኋለሁ። እንግዲህ አብርሃምን ለማግኘት ስትል እንግዲህ ግዴታ ሩታ ጋር መሄድ ነበረባት። አሸናፊና ተሸናፊን እንግዲህ አንድ ላይ አገናኝቶ የፈጠረው ሰዓት ነው እንግዲህ አሁን ለዚህ ውሳኔዋ እንድትበቃ ያደረጋት ማለት ነው። ቤተሰቦች ሩታ በዚህ ነገር ተበሳጭታ ሄርሜላን በኖርማል በስነ ስርዓት ብትሸኛትም እኔ የሚመለከተኝ ነገር የለም ብላ እንግዲህ እንደ ትላንትና እንደነገርኳችሁ የሸኘቻት ቢሆንም ነገር ግን ይሄ ነገር ነገ ከነጎዲያ አይቀርም። ዛሬ የመጣች እንግዲህ ነገ ከነጎዲያ ተመላልሳ ደግሞ አብርሃም ወይ ወደ እሷ ቢሄድ ወይ ደግሞ ሄርሜላ አብርሃም ከእሷ ሸሽቶ ወደ ሩታ ቢኖር ወይ ደግሞ ሩታ ጋር ቢኖር አብርሃምን ለመጨቅጨቅ ወይ አብርሃምን ለመፈለግ በሚል ሰበብ የመጣች ህይወቴን መበጥበጧ አይቀርም በሚል እንግዲህ ዛሬ እሱንም ልታስወጣው ችላለች ማለት ነው። ቤተሰቦቼ ይህን ውሳኔ እንግዲህ ልደርስ የቻለችው ራሷ ሄርሜላ ገፋፍታ ገና ለገና አብርሃም ከኔ ይርቀኛል፣ ወደ ሩታ እየተመለሰ ነው፣ አብርሃም ሩታ ጋር መኖር ከጀመረ እኔን ከናካቴ ይረሳኛል በሚል እሳቤ በዛ ተነሳሽነት ሄዳ እንግዲህ ሩታን መለመን መቻሏ ወይ ደግሞ ሩታን ለመለመን በመሄዷና ከሩታ ጋር ሰጣ ገባ ውስጥ በመግባቷ ምክንያት ሩታ እንደዚህ አይነት ውሳኔ ልትወስን እንችላለች ማለት ነው። ቤተሰቦች ይሄ ነገር እንግዲህ ትክክለኛ ውሳኔ ነው። አብርሃም ብያችኋለሁ ከዚህ በፊትም እንደምንለው ነገሮችን ከጀርባው ያሉትን ነገሮች ኮምፕሊትሊ ሙሉ ለሙሉ አጥፍቶ ነው መመለስ ያለበት። ወደ ቤት መመለስ ከፈለገ የሄርሜላ ታሪክ መቅረትና መጥፋት አለበት። በእርግጥ ከሄርሜላ ጋር ያሉትን ነገሮች ለመቀነስ እየሞከረ ቢሆንም ነገር ግን እሱ የሰራቸው ነገሮች እየተውት ስላልሆነ ወይም ደግሞ የሰራቸው ስራዎች እየተከተሉት ያሉትን ሁኔታ ነው ያለው አብርሃምን። እነዛ ነገሮች እንግዲህ እስከ መጨረሻው ለአንዴና ለመጨረሻ ጊዜ መቋጨት ሲገባው አብርሃም ግን ችላ ብሎ ትቶ ከሩታ ጋር ያለውን ነገር ብቻ ለማቃናት እየሞከረ ነው ያለው። ይሄ ነገር ደግሞ በዛ አንደኛው ሚዛን እየደፋ ያለው በሄርሜላ በኩል ያለውን ነገር ስላልጨረሰና ከእሷ ጋር ያለውን ሁኔታ ሁሉ ቁርጡን እቅጩን መናገር ስላልቻለ ከሩታ ጋር ያለውን ቅያሜና እንግዲህ ቅራኔዎችን እያሰፋ እየመጣ ያለበት ሁኔታ ነው። ሄርሜላም እንግዲህ ስለማታርፍና ይህንን ነገር ችላ በላይ የምትተው አይነት ሰው ስላልሆነች ይህን ነገር እንግዲህ
እዚህ ድረስ ሊያደርሰው ችሎና አብርሃምን ከልጁ እንዳይገናኝ ከልጁ ጋር እንግዲህ አብሮ ማሳለፍ እንደፈለገ እንዳይችል አድርጎታል። ምክንያቱም ከቤት ርቆ ሌላ ቦታ እንዲኖር ግድ ስለሚሆንበት ቤተሰቦች። በሌላ በተያያዘ ነገር እንግዲህ ከዚሁ ጋር በተያያዘ አብርሃም ጥፋትን አጥፍቷል። በጣም ከባድ ነገር ነው ያደረገው። ምክንያቱም አብርሃም ምንድን ያጠፋው ካላችሁኝ ከሩታ ጋር እንደወጣ ወይ ደግሞ ከሩታ ቤት እንደወጣ ሩታ ማባረሯ እንደነገርኳችሁ ነው። እንግዲህ ይህን ነገር ከተፈጸመ በኋላ ሁልጊዜም እንደሚያደርገው እንግዲህ አብርሃም ሌሎች ቦታዎች ላይ የሚሄድበት ሁኔታዎች አሉ። ክላሶችንም ከያዘ ወይ ደግሞ የራሱን ማረፊያና ነገሮችን ካመቻቸ በኋላ አብርሃም ሁልጊዜ ብቻውን መሆን አይፈልግም። ሁልጊዜም እና አቤል ወይ ደግሞ ሌሎች ሰዎች ካጠገቡ እንዲሆን ይፈልጋል። በተለይ ከሩታ ጋር ከዚህ በፊት ማየታችሁ ከሆነ በተጣላ ጊዜ ሁሌም አጠገቡ ማጠፋው ሄርሜላ ነች እና እነዚህ ነገሮች ከእሷ ይርቃል። ከሄርሜላ ርቆ ብዙ ነገሮችን አድርጎ ከእንደገና ራሱን አሻሽሎና አድሶ ይመለሳል። ቤቱንም ፈልጎ እንግዲህ ሩምም ይዞ 2 ቀን 3 ቀን ከቆየ በኋላ የራሱን ቤትና ክላስ አመሻሽቶ መከራየት ከቻለ በኋላ ሩታን በስነስርዓት መለወጡን እያሳየ አንዳንድ ነገሮችን እያደገፈ ለሩታ ከእንደገና ልቧን እንዲሸረሸር ለሱ ጥሩ አመለካከትና ፍቅር እንዲኖራት የድሮውን ለሱ ያላትን ጥላቻ ሁሉ እንድትተው ያደርጋታል ብለን እየጠበቅን ያለበት ሁኔታ ነው ያለው። ነገር ግን አብርሃም ይሄ ነገር ያስቻለው አይመስልም። ምክንያቱም ሁልጊዜ ብቸኝነትን አይፈልግም አብርሃም። በተለይ በጓደኞቹ መሀል ታጥሮ መኖር፣ የጓደኞቹን ምክር መስማትና እንደዚህ አይነት ነገሮች በጣም የሚያስፈልጉት አይነት ሰው ስለሆነ በራሱ ነገሮችን የመወሰን አቅሙ አሁንም እንግዲህ ወደ ድሮ ተመልሷል ማለት ነው ቤተሰቦቼ። ይህም ነገር እንግዲህ ዳግም ሌላ ጥፋትን እንዲያጠፋ አድርጎታል። በተለይ ከሄርሜላ ጋር ድጋሚ ከሩታ ጋር ሩታ ያንን ነገር ካደረገችና ከቤት እንዲወጣ ልጁን ደግሞ በፕሮግራም እየመጣ እንዲያይ ቀን ቀን እየመጣ እንደፈለገ ማየት እንደሚችል ነገር ግን ከእሷ ጋር መኖርና ማደር እንደማይችል ስለነገረችው ይህ ነገር አበሳጭቶት ይሁን ወይ ደግሞ ብቸኝና መሆኑ ወይ ሌላ የሚያማክረው ሰው እንደለመደው እንግዲህ ሄርሜላ እንድትንከባከበው ፍላጎት አድሮበት ይሁን አይታወቅም። ግን ሄዶ ሄርሜላ ሊያገኛት ችሏል ማለት ነው ቤተሰቦቼ። ይህ ነገር እንግዲህ በሁለቱ መሀል ምን አይነት ቅራኔን እንደሚዘራ አስቡት። ሩታ ስለዚህ ነገር ስትሰማና ስታቅ እንግዲህ በውስጧ የሚፈጥረው ነገር ወይ ደግሞ ድጋሚ ይሄ ሰው ተለውጧል ብላ አብርሃም ላይ የነበራትን እምነት ደግሞ ድጋሚ የባሰ እየሸረሸረ የሚሄድበት ሁኔታ ነው የሚኖረው። ከዚህ የተነሳ እንግዲህ ለሄርሜላም ቢሆን በሄርሜላ በኩል ሌላ ተስፋ እንድታይ ሰሞኑን እያሳየ የነበረው ለሩታ ሰርፕራይዞችና ስጦታዎች ለልጁና ለሚስቱ ለማሳየት እየሞከረ ያለው ፍቅር ድጋሚ ለሄርሜላ ሲያሳያት ሄርሜላ እንግዲህ አብርሃም የኔ ይሆናል የሚለውን ተስፋ እንግዲህ ድጋሚ በዛ ነገር እንድትጣጠር አድርጓታል ማለት ነው ቤተሰቦች። ይሄ ነገር ነገ ከነገ ወዲያ ሄርሜላም እንድትርቀው ያደርጋትም። ምክንያቱም ሰሞኑን ቢያንስ የተሻለ መሸርሸሮች ነበሩ። የከፋ ነገር ሲሆንባትና አብርሃምን ማግኘት አልችልም ብላ ስላሰበች ነው አብርሃምንም ልታናገረው የቻለችው። እንዲሁም ሩታ ጋር ሄዳ ደግሞ ሩታን እንድትይልኝ ይፈልጋለሁ ብላ ስትለምናት የነበረበት ምክንያት አንዱ አብርሃም ለሩታ እያሳየ የነበረው ትሪትመንቶች፣ ለሩታ እያሳየ ለልጁ እያሳየ የነበረው ፍቅሮች፣ ስጦታዎቹና ሰርፕራይዞቹ እሱ ወደ ቤቱ እየተመለሰ እንደሆነ የሚያሳዩ ነገሮች ስላሉ ተስፋ በመቁረጥ ነበር እንድትተውላት ሄዳ ሩታን ልለምናት የቻለችው። ነገር ግን አብርሃም ተመልሶ ሩታ በዚህ ነገር ተናዳ አብርሃምን ስላስወጣችሁ ወይ ደግሞ ድጋሚ ሰው እንዳይመጣብኝ እያልኩኝ ሰው ሊመጣብኝ ችሏል፣ ሄርሜላ መታብኛለች እንግዲህ በጥብጣኛለች በሚል ሰበብ ሩታ አብርሃም ከቤቷ እንዲወጣ በማድረጉ አብርሃም ደግሞ በዚህ እልህ ተነሳስቶ ሄርሜላ ጋር መሄድ ጀምሯል ማለት ነው ቤተሰቦች። ከሄርሜላ ጋር የሚገናኝበት መንገድ እንግዲህ እሱ ራሱ ሄርሜላ ፈልጋ ነበረ የምትመጣው፣ አሁን ራሱ ሄርሜላን ፈልጎ ደውሎላት አግኝቷታል ማለት ነው ቤተሰቦች። ይሄ ነገር እንግዲህ ነገ ከነገ ወዲያ እነዚህ ልጆች በእልህ እየተመሩ የራሳቸውን ትዳርና የፍቅር ህይወታቸውን ሁሉ ወደ መጥፎ ነገር ወደ ገደል እየከተቱት ያለበት ሁኔታ እንደሆነ ነው የሚያሳየው። እኛ ከዚህ በፊትም ብለን ነበረ ሩታ ነገሮች አልጋ በአልጋ እንደማይሆኑላት አዲስ አበባ ስለሄደች ብቻ እንደተባለው አብርሃም ቃል እንደገባላት ሌሎች ሰዎች አያስቸግሩኝም ብላ እንዳሰበችው ላይሆን እንደሚችል፣ ነገር ግን ብልህነትንና ማስተዋይነትን ብቻ ስላላት በዛ ነገር እልህኝነቷን ትታ ነገሮችን በተረጋጋ መንገድ ብታደርግ አብርሃምንም እንዲኖር ብትፈቅድለት መልካም ነገሮች ይፈጠራሉ። ትዳሯንም የበለጠ ለማዳን የምትችልበት ነገሮች እንደሚፈጠሩ ስንመክር ቆይተናል። ነገር ግን ሩታ ይሄንን ነገር አላደረገችም። ከዛ ይልቅ ሄርሜላ ባደረገችው ነገር ተናዳ አብርሃምን ከቤቷ ማስወጣት ብቻ ነበር ያደረገችው ነገር። አብርሃምን በዚህ መንገድ እንግዲህ ትዕግስት ኖሮት ብቻውን እየኖረ ልጁን መንከባከብና ሩታን ማየት ሲገባው ሄርሜላን እያገኘ እንግዲህ ሌሎች ነገሮችን እየፈጠረ ያለበት ሁኔታ ነው ያለው ቤተሰቦች። በእነዚህ ልጆች መሀል በእልህና በስሜት ተነሳሽነት እንግዲህ በመሀላቸው ብዙ ነገር
ቁርሾ እንዲፈጠር እየተደረገ ነው ያለው። አሁንም የሄርሜላ ታሪክና ጉዳዮች እያለቁ አይደለም ቤተሰቦቼ። ነገ ከነገ ወዲያ እንግዲህ የሚፈጠሩት ነገሮች ካሉ አዳዲስ መረጃዎች ሳገኝ አጣርቼ ለእናንተ የማቀርብ ይሆናል። እስከዛው እንግዲህ መልካም ጊዜ ይሁንላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። መልካም ጊዜ በድጋሚ